በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። ኤፌሶን ምዕራፍ 4 ቁጥር 4። ቅዱስ ጳውሎስ ለኤፌሶስ ሰዎች ከላከው መልእክት የተወሰደና ለ2018 ዓ.ም ጥር 16 ለተካሄደው የክርስቲያኖች ህብረት ጸሎት መሪ ቃል ተደርጎ የተመረጠ ነው። ይህን ቃል በመያዝ የክርስትና ቤተ እምነቶችን በማሰባሰብ 100ኛ የምስረታ ዓመቱን ለማክበር በዝግጅት ላይ የሚገኘው የኢትዮጵያ መጽሐፍ ቅዱስ ማህበር የክርስቲያኖች ህብረት ጸሎትን አካሂዷል። የኢትዮጵያ መጽሐፍ ቅዱስ ማህበር የሥላሴ አማኞች አብያተ ክርስቲያናትን በጋራ አቅፎ የያዘ ትልቅ ማህበር መሆኑን ሁላችንም እናውቃለን። እንደዚህ አይነት አብያተ ክርስቲያናት በጋራ ጉዳዮቻቸው ላይ ተሰባስበው የሚሰሩበትን መንገድ የሚያመቻች እውነት ለመናገር ብቸኛ ማህበር ነው ኢትዮጵያ ውስጥ። በእንደዚህ አይነት ሁኔታ አብያተ ክርስቲያናት የጋራ በሆኑ ጉዳዮቻቸው ላይ በሀገር ሰላም፣ በህዝብ አንድነት፣ በፍቅር፣ በእርቅ፣ በሰላም በእነኚህ በመሳሰሉ ጉዳዮች ላይ እንዲሁም ደግሞ መጽሐፍ ቅዱስን የእምነታችን ለክርስቲያኖች ሁሉ የእምነታችን መሰረት የሆነውን መጽሐፍ ቅዱስን በተመለከተ በጋራ በማሰባሰብ ክርስቲያኖች እንዲወያዩ ብቸኛ መድረክ ፈጣሪ ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር ነው። በእውነት እኔ ውስጡ ስለማገለግል አይደለም፣ ብዙ ጊዜ በብዙ መድረኮች እናገራለሁ። ስለዚህ ማህበር እግዚአብሔርን አመሰግናለሁ። አሁን በጣም መለያየት በበዛበት፣ መከፋፈል በበዛበት፣ ብዙ አስቸጋሪ ሁኔታዎች ባሉበት ሁኔታ እንደዚህ በጋራ በሰከነ መልኩ ቁጭ ብሎ ስለ ጋራ ጉዳይ፣ ስለ ሀገር ጉዳይ፣ ስለ ሰላም ጉዳይ ለመወያየት መቻል እውነት ቀላል አይደለም እና እግዚአብሔር አምላክ እንደው ስለዚህ ስለሰጠን እድል እግዚአብሔርን ልናመሰግን ይገባል። የክርስቲያኖች ህብረት ጸሎት መርሃ ግብርን በኢትዮጵያ ካቶሊክ ቤተክርስቲያን የአዲስ አበባ ሀገረ ስብከት ረዳት ጳጳስ አቡነ ተስፋ ስላሴ በመግቢያ ጸሎት አስጀምረውታል። የኢትዮጵያ መጽሐፍ ቅዱስ ማህበር ጠቅላይ ጸሐፊ ሊቀ ሕሩያን ይልማ ጌታሁን ሀገራችንን ጨምሮ በዓለም ዙሪያ መጽሐፍ ቅዱስ በከፍተኛ ሁኔታ ቢሰራጭም እየተካሄዱ ያሉ ግጭቶችና አለመግባባቶች ግን ከዚህ የሚቃረኑ እንደሆኑ አመላክተዋል። በኢትዮጵያ የካቶሊክ ቤተክርስቲያን የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ስለ ክርስቲያኖች ህብረት ጸሎት አጀማመር እንዲህ አስታውሰዋል። ክርስቲያኖች ህብረት እንቅስቃሴ በጄኔቫ የሚገኝ ነው። እዚያ እንግዲህ ትልልቅ አብያተ ክርስቲያናት በአንድ ላይ ሆነው በጋራ ጉዳዮች ላይ የሚመክሩበት ትልቅ ህብረት ነው እና ከሚያደርጋቸው እንቅስቃሴዎች መካከል አንዱ በየዓመቱ በፈረንጆች ወይም ደግሞ እንደ አውሮፓ አቆጣጠር ከ18 ጃንዋሪ እስከ 25 ጃንዋሪ ድረስ የአንድ ሳምንት ጊዜ ወስደው ለክርስቲያኖች ህብረት ጸሎት እንዲደረግ ያውጃሉ እና ይህ ህብረት ደግሞ ታሪኩ ረዥም ነው። ከ1908 ጀምሮ ያለ የክርስቲያኖችን አንድነት የበለጠ ለማበረታታት የተቋቋመ ትልቅ ተቋም ነው። ነገር ግን እንደዚህ የጸሎት ሳምንት ተብሎ የተጀመረው እንደ አውሮፓ አቆጣጠር በ1966-68 አካባቢ ጀምሮ ክርስቲያኖች ቆም ብለው ጌታ መድኃኒታችን ኢየሱስ ክርስቶስም እንዳደረገው ጸሎት እንዲያደርጉ፣ ስለ አንድነታቸው እንዲገዳቸው ወደ እግዚአብሔር ጸሎት እንዲያቀርቡ በሚል እንግዲህ እንቅስቃሴው በዓለም አቀፍ ደረጃ እየተካሄደ ካለ ረዥም ዓመታት አስቆጥሯል። እንግዲህ ከ1968 ጀምሮ እና በዚህ በዓለም አቀፍ ደረጃ በተቋቋመው የክርስቲያኖች ህብረት እንግዲህ ብዙ አብያተ ክርስቲያናት አንዱ ስንል እንዳው ለመጥቀስ ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም መስራች አባል ናት። እንደዚሁም ወንጌላውያን አብያተ ክርስቲያናት ይገኙበታል። እንደዚሁም ፔንቴኮስታልስ ወይም ደግሞ የጴንጤ እምነት ተከታዮች ክርስቲያኖች መሪዎችም የሚገኙበት ትልቅ ህብረት ነው። የካቶሊክ ቤተክርስቲያን ደግሞ ከ1916 ጀምሮ በዚህ ህብረት ላይ በተለይ ርዕሰ ሊቃነ ጳጳሳት ቤኔዲክት 15ኛ በ1916 ይህ ህብረት እንዲጠናከር ቤተክርስቲያንም የታዛቢነት ወይም ደግሞ
የዚህ ህብረት አካል ሆና በተለያየ ሁኔታ እንግዲህ ከ100 ዓመት በላይ እየተሰራበት ያለ ነው እና አሁንም ባለፉት በርካታ አስርተ ዓመታት በሚካሄዱ የተለያዩ መርሃ ግብሮች ላይ የካቶሊክ ቤተክርስቲያን ከዓለም አብያተ ክርስቲያናት ህብረት ጋር በመሆን የዚህ የጸሎት ሳምንቱንም ፕሮግራም በዓለም አቀፍ ደረጃ የሚዘጋጀውንም በጋራ የሚዘጋጅ ፕሮግራም ነው እና ዛሬም እኛ በዚህ በኢትዮጵያ ቆም ብለን በዓለም አቀፍ ደረጃ እየተደረገ ያለውን የጸሎት ሳምንት እናስብ ስንል እንግዲህ ቅድም እንደተባለው የኢትዮጵያ መጽሐፍ ቅዱስ ማህበር በዚያ ጥላ ስር ሆነን ይህንን የጸሎት ሳምንት እንድናሳልፍ የሚል ጥሪ ነው። የክርስቲያኖች ህብረት የክርስቲያን ቤተ እምነቶች የሚሰባሰቡበት ልዩነታቸውን ወደ ጎን በማድረግ ወደ አንድ አምላካቸው የሚጸልዩበት ነው። ይህም ጸሎት፣ አንድነት፣ ሰላምና እርቅ በዋናነት የሚታሰቡበት ነው። በክርስቲያኖች ህብረት ጸሎት መርሃ ግብር ከሀገሪቱ ወቅታዊ ሁኔታ ጋር በተገናኘ በተለይም ከሰላም ጉዳይ አንጻር በቤተ ክርስቲያን አባቶች ገለጻ ተደርጓል። የክርስቲያኖች ህብረት በሀገራችን አውድ ምን መልእክት ይዞ ይመጣል በሚለው ስለ ሰላም ተናግረናል። ቆንጆ ተምረናል። ስለ ሰላም ጸሎትም እያደረግን ነው። ቆንጆ ነው። ጦርነት ባይኖርም ኖሮ ክርስቲያኖች በህብረት መኖር አለባቸው። ምክንያቱም በቅድስት ሥላሴ አምነን በጌታችን ኢየሱስ ክርስቶስ አዳኝነት አምነን የምንንቀሳቀስ ሁላችንም ወንጌልን እንድናስፋፋ የተጠራን ወንድሞች እህቶች ስለሆንን የክርስቲያኖች ህብረት ጃንዋሪ 18 ጀምሮ ጃንዋሪ 25 የሚያልቀው ለምንድን ነው ሲባል ጃንዋሪ 25 በግሪጎሪያውያን አቆጣጠር የቅዱስ ጳውሎስ የመለወጥ እና የወንጌል ስብከትን የማድረግ የሱ በዓል ይከበራል። በክረምት ውስጥ አለ ቅዱስ ጴጥሮስ ጳውሎስ፣ ሐምሌ ውስጥ አለ። ግን የዛኑ ያህል ደግሞ የራሱ ብቻ ኮንቨርሽን ኦፍ ሴንት ፖል የሚል በዓል አለ። እሱ ለዓለም ወንጌልን ለመስበክ ለአሕዛብ ወንጌልን ለመስበክ ስለተዘጋጀ በሱ ተከታዮች በሱ እግር ውስጥ ያለን ስለሆንን ሁላችን በቅድስት ሥላሴ ተጠመቅን ወንጌልን የማካፈል ግዴታ ስላለብን ያንን በማሰብ ነው እንግዲህ በምዕራቡ ዓለም የሚከበረው እና አሁንም እንዳልን ስለ ሰላም በሌላ ቀንም ተባብረን መጸለይ እንችላለን። ስለ ስደተኞች አንድ ቀን ልንጸልይ እንችላለን። ስለ ተፈናቀሉት ልንጸልይ እንችላለን። እኛ በሥላሴ አንድነት ያለን ክርስቲያኖች የእኛ ትውልዱ እውነትም አይሰማንም። የማይሰማን ምክንያት በምን መንገድ እንደቀረጽ ነው። በፍቅር ነው የቀረጽ ነው፣ በጥላቻ ነው የቀረጽ ነው። ሀገራዊ አንድነትን ሳይሆን ሌላውን እንዲጠላ ሌላውን በጎሪጥ እንዲያይ ራሱን ብቻ እንዲመለከት አድርገን ነው የቀረጽ ነው። አሁን የኛ ትውልድ እዚሁ ስትሪት ላይ ስንወጣ ከአንዱ ቤተ እምነት የወጣው ከሌላኛው ጋር ሲገናኝ በምንድን ነው የሚተያየው? ወንድሜ ክርስቲያን ብሎ ሰላም ይሰጠዋል ወይንስ የሆነ ጠብ ቀስቃሽ የሆነ አናዳጅ የሆነ ወይም የሆነ ነገር ጣል አድርጎበት ነው የሚሄደው? እናንተ ታውቃላችሁ። ስለዚህ እዛ ላይ መስራት ይጠበቅብናል። አንድነታችንን የምንጠብቀው ቢያንስ ማንም ይሁን ማን የስብከታችን ማዕከል አንድ ክርስቶስ ነው፣ መዳኛችንም እሱ ነው። ይሄ ከሆነ ሰላምን ለማምጣት እኛ አንድነታችንን ማዳበርና መጠበቅ ይጠበቅብናል፣ ይፈለግብናል። ስለዚህ ህዝባችን በተለይ ከ30 ዓመት ዕድሜ በታች የሆነው ትውልድ የማይሰማን በቂ የሆነ ሪዝን አለው። ከእኛም ከአብያተ ክርስቲያናት ከሀገሪቷም ሁኔታ ካለፉት ፖለቲካል ሂደቶች የራሱ የተቀረጸበት መንገድ አለ። አይወቀስም። እንኳን ሃይማኖት ሰብአዊነቱን፣ ባህሉን፣ ማንነቱን፣ አገሩን እንዲጠላ ተደርጎ መቀረጹ የማይካድ ነገር ነው። አይካድም። እንዴት አድርገን ነው ወደ መስመር የምናመጣው የሚለውን ማየት ያስፈልጋል። ሰላም ማሰሪያችን ነው። ሰላም የኛ በሥላሴ አማኞች ያለን አውዳችን ነው። እሱን ከክርስቶስ የተቀበልነው ነው። ቤተ ክርስቲያናችን ወርሰዋለች፣ ትሰጣለች። ስለዚህ እሷን ማወጅና በዚህ ላይ አንድነታችን አጥብቀን
በሰቆቃ ውስጥ ያለችውን ምድራችንን እንድትፈወስ ማድረግ ይጠበቅብናል እላለሁ። ስሜት ያለው በልቤ ውስጥ አንድነት ካሰብኩ መጀመሪያ ሕመም፣ ሐዘን፣ ምክንያቱም ተለይተን እና ኢየሱስ ስለ አንድነት ጸለየ፣ ግን አንድነት ማግኘት አንችልም መሰለኝ። በኢትዮጵያ ውስጥ ብቻ ሳይሆን በሙሉ ዓለም እንደዚህ ነው። ግን ኢየሱስ ስለሱ መንጋ ሕይወቱ አሳለፈ፣ ሰጠ በመስቀል ላይ አንድነት እንድናገኝ። ትንሽ መዝሙር አለኝ፣ ለኔ ሞቷል፣ ለኔ ሞቷል፣ ለኔ ሞቷል እና በልዩ ልዩ ትርጉም መቀጠል እንችላለን። ላንተ ሞቷል፣ ላንቺ ሞቷል፣ ለእኛ ሞቷል። ስለዚህ ለምን ልዩነት አለ? ተለይተን ለምን? ግን ቤተክርስቲያኖቻችን ስመልከት ደግሞ ሀብት አየው። ብዙ ሀብት አለ አይደለም? በካቶሊክ ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን፣ ጴንጤ፣ ወንጌላዊ ብዙ ሀብት አለ ማለት ልዩ ልዩ ባህል አለው እና ያንን ባህሎች የክርስቶስ ሀብት ይገለጣል። ማንኛውም የቤተ ክርስቲያን አባቶች ወይም ወንድሞች ወይም እህቶች ከሌላ ቤተ እምነት አባቶች ጋር አንድነት ሲኖረው የሆነ እከሌ ከማን ጋር ነው የሚሄደው፣ እከሊት ከማን ጋር ነው የምትሄደው የሚባሉ አንዳንድ የተሳሳቱ አመለካከቶች አሉ። እነዚህ አመለካከቶች ከኛ ዘንድ መወገድና መለየት እንዳለበት ነው። ከአባቶች ጋር ስንሆን ብዙ ትምህርትን እናገኛለን፣ በረከትንም እናገኛለን። እኛ ኢትዮጵያውያን ሆነን እርስ በርሳችንን ማንከባበር፣ እርስ በርሳችን ማንዋደድ፣ ማንፈቃቀር፣ እርስ በርሳችን ደግሞ ማንመካከር ጉዳዩ ምንድን ነው? ክፉ የዘራውን ክፉን ዘር አውጥተን መልካሙን የእግዚአብሔር ቃል የሚዘራብንን የእግዚአብሔርን ዘር ለወንድሞቻችን፣ ለወገኖቻችን፣ ለቤተ ክርስቲያናችን፣ ለዓለማችን፣ ለሕዝባችን ይሄንን ማስተላለፍ እንዳለብን ነው። እናንተ ነው የተባልነው። እናንተ ተብለን ለእኛ ተጽፎልናል። እናንተ ቅዱሳን አባቶች፣ መምህራን፣ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ወንጌላውያን፣ ሰባኪያን፣ ፓስተር፣ በተለያየ ነገር እግዚአብሔር የጠራችሁ ጥሪ የደረሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ሰላም፣ እናንተ የዓለም ብርሃን ናችሁ ተብሎ ነው ለእኛ የተጻፈልን። ይሄንን ብርሃናችንን ዓለም ማየት አለባት። ብርሃናችን ምንድን ነው? ባትሪ ነን እኛ አይደለንም። በውስጣችን ከውስጣችን የሚፈልቀው ሰላም ነው፣ አንድነት ነው፣ መከባበር ነው። ይህንን ካደረግን እግዚአብሔር ይመስገን። እግዚአብሔር ኢትዮጵያን እየጎበኛት ነው። አቤቱ ሁሉን ሰጥተናል እና አሁን የጎደለን ነገር ሰላም ነውና ሰላም ስጠን የሚለውን ጥቅስ ይዤ ሳሰላስል በቤተ ክርስቲያኔ ትምህርት፣ በቤተ ክርስቲያኔ እምነት፣ በቤተ ክርስቲያኔ ሕይወት ውስጥ ያገኘሁት የሰላም ድምፅ ይሄ ነው። ኦኬ፣ ይሄንን ማስፋት አንችልም ወይ ነው ጥያቄ። አሁን ይሄ የሰውን ሕሊና ሁሉ እንዲወርስ ማድረግ አንችልም ወይ? የትውልዱን ሕሊና እንዲገዛ ማድረግ አንችልም ወይ? አቅማችን አይችልም ወይ? የቤተ ክርስቲያን አቅም ልኩ ምንድን ነው? ምንድን ነው ያደከማት? በእውነት ይሄንን ለሰው ሁሉ በሚገባ ቋንቋ ካስተላለፍ ነው
ለመንፈሳዊ ሕይወት በሚመች መንገድ ለመልእክቱ በሚመች መንገድ ካስተላለፍ ነው። የማይሰማን ለምንድን ነው? የቅድሙን ጥያቄ ደግሞ ለምንድን ነው የማይሰማ ሰው? እኛ በትክክል እውነቱን እየነገርን ነው? በቀን ሕሊና እውነቱን እየነገርን ነው? በእውነት እግዚአብሔርን በመፍራት እየነገርን ነው ወይስ ልማድ ሆኖብን ነው? በእውነት ክርስቶስን እንፈልገዋለን፣ እናምነዋለን፣ እንወደዋለን፣ እንከተለዋለን ጥረት አድርገን ነው ወይስ እኛ ጉድለት ኑሮብን ነው ሰላም ያጣ ነው? ይሄ በጣም ሊያሳስበን የሚገባ ነው። ሊያሳስበን የሚገባ ብቻ ሳይሆን አለን መስጠት አለብን የሚል ቁጭት ሊፈጥርብን የሚገባ ነው። አለን፣ በቂ ነገር አለን። የእግዚአብሔር ቃል እጃችን ላይ አለ። የቤተክርስቲያን እምነት፣ የቤተክርስቲያን ትምህርት፣ የቤተክርስቲያን ሕይወት፣ የቤተክርስቲያን ስርዓት አምልኮት ሰላምን በመኖርም በማወጅም በጣም የታወቀ ነው። አሁን ያለውን ትውልድ ስንመለከት ወጣቱን ስናይ በትውልዱ ላይ በወጣቱ ላይ እየዘራን ያለነው ነገር ምንድን ነው? በጤፍ እርሻ ላይ በቆሎ ተዘርቶ ጤፍ አይታጨድም። መሬት የተዘራበትን ነገር ያንን መልሶ ይሰጣል። 85% የሃይማኖት አገር እንደሆነን እናውቃለን። ረጅም ዘመን የክርስትና ታሪክ ያለን አገር እንደሆነን እናውቃለን። ግን ቅድም እንዳልነው ለምንድን ነው ያልተለወጠው? ለምንድን ነው ያልተቀየረው? ለምንድን ነው ልጆቻችን አስቸጋሪ የሆኑት? በሰዎች ሕይወት ውስጥ የምንዘራው ዘር በጣም ወሳኝ ነው። እኔ አንዳንድ ጊዜ ማፍርበት ጊዜ አለ እና የሃይማኖት አባቶች ስለሆነን እዚህ ሆነን ዘረኝነት የሚዘሩ ሃይማኖት አስተማሪዎች፣ ዘረኝነት የሚዘሩ የሃይማኖት አባቶች፣ ዘረኝነት የሚዘሩ አስተማሪዎች በየቤተ እምነቶቻችን በቅለዋል። እነዚህ አስተማሪዎች በቤተ እምነቶቻችን እስካሉ ድረስ ሰላም ይመጣልን ብለን እናስባለን? ጥያቄ ላስቀምጥ። ሰላም ይመጣል ብለን እናስባለን? ታላቁ መጽሐፍ እኮ ነገረን፣ ቅዱስ መጽሐፍ እኮ ነገረን። ናሁ ሰናይ ወናሁ አዳም ሶበ ይሄልው ህቡረ፣ ወንድሞች በአንድነት ቢኖሩ ቢተባበሩ መልካም ነው ተብሎ ተነግሮናል። ይህን እየዘመር እየጸለይን ነው ያደግነው እዚህ የደረስነውና የኛ መጽሐፍ በዚህ አጭር ጊዜ ብዙ ማለት ያስቸግራል እንጂ እስመ እምተረፈ ልብ ይነቡ አፍ። አያችሁ፣ ከልብ የተረፈውን አፍ ይናገረዋል። ሰው ያላሰበው እንዴት ይናገራል? ያውም በጎ ነገር፣ ያውም በጎ ቃል፣ ያውም የእግዚአብሔር ቃል፣ ያውም የሰላም ቃል፣ ያውም የዘላለም ሕይወት የሚሆን ቃል ከልብ ካልታሰበ በጎ ሐሳብ ሳይኖረው ያንን ሊናገር አይችልም። እና በጎ ሐሳብ ያላቸውን ሰዎች እንድታዩቸው እኛም ጉባኤ ሲኖረን እንጋብዛለን። እናንተም ጉባኤ ሲኖራችሁ በትጋብዙን በጎነታችሁ እናያለን። ማድነቅ እንልመድ ያሉትን አባት ቃል እኔም መውሰድ መጋራት እፈልጋለሁ። ከዚህ በፊት እኛ የምናውቀው የህብረት የዩኒቲ አይደለም። ከፕሮቴስታንት ከካቶሊክ ጋር ስንገናኝ ልዩነታችን ብቻ ነበር የምናወራው። አሁን ደግሞ ስለ ህብረት፣ ስለ አንድ ጌታ ኢየሱስ ክርስቶስ አንድ ላይ ጸሎት እያደረግን ነው። ከጥር 10 ጀምሮ እስከ 18 ሁሌ ማታ ማታ በዙም ተገናኝተን ጸሎት እያደረግን ነውና እኔ አሁን እንደ ወጣት ማለት የምፈልገው አባቶቻችን አበረቱን፣ እንድንደፍር አድርጉን። እኛ ጋር ያለውን መልካም የሆነ ነገር ወደ ሌላው እንዲተላለፍ የሌላው መልካም እንድናይ እናንተ አበርቱን። ምክንያቱም እኛ የምናውቀው ልዩነት ብቻ ነው። በቃ ስለ ልዩነት ላይ ነው ያተኮር ነው ማለት ነው። እንደዚህ ነው ጌታ እንደዚህ ነው፣ እንደዚህ እኮ ነው፣ እንደዚህ አይቻልም፣ እንደዚህ ነው። በቃ ይሄን ብቻ ነበር የምናውቀው። ትክክለኛውን ግን እኔ የራሴን የአምልኮ ስነ ስርዓት ይዤ ሌላውንም እንደዛ ሪስፔክት አድርጌ ሌላው የኔንም ሪስፔክት እንደሚያደርገውና እንድንደፍር አድርጉን እባካችሁ። በተለይ ወጣቱን ማለት ነው። ሁሉም አምልኮ ሁሉም ለጌታ ነውና ለአንድ ጌታ አንድ ሰይጣን አይደል ያለን? ሁላችንም እኮ አንድ ሰይጣን ነው የምናምነው። ጌታ ላይ ሲሆን ግን መልክ አለው። የእነሱ ኢየሱስ እኮ የእኛ ኢየሱስ እኮ ይባላል። እና አንድ ሰይጣን እንዳለን አንድ ጌታ እንዳለንም እያመንን ወደ ህብረት እንድንመጣ እባካቸው አበርቱን እላለሁ። ያመሰግናለሁ። በኢትዮጵያና በአዲስ አበባ የሃይማኖት ተቋማት ጉባኤ ተቋቁመው ለሀገር ሰላምና ለአብርሃም ቤተ እምነቶች ተከባብሮ መኖር ይሰራሉ። ይኸው ልምድ በተመሳሳይ በክርስትና ቤተ እምነቶች መካከል ሊታይ የሚገባ መሆኑ የክርስቲያን ህብረት ጸሎት ላይ የተነሳ ሐሳብ ነው። ቤተ ክርስቲያን የሰላም መልእክተኛ ናት። የቅድስት ሥላሴ አማኞችም ሰላም የዘውትር ጸሎታቸው ነው።
በክርስቲያኖች ኅብረት ጸሎት የተሳተፉ የቤተ ክርስቲያን አባቶች፣ ካህናት፣ ፓስተሮች፣ መምህራንና ምዕመናን ወደ የቤተ እምነታቸው ሲመለሱ ይህን መልእክት እንዲያስተላልፉ በምዕመናኖቻቸውም ልብ ይህን እንዲዘሩና እንዲያለመልሙ ጥሪ ቀርቧል። የክርስቲያኖች ኅብረት ጸሎት በየዓመቱ ለ1 ሳምንት በመካሄድ ቅዱስ ጳውሎስ በቅዱስ አናንያ በመጠመቅ ስብከተ ወንጌሉን ለዓለም በጀመረበት የግልጠቱ ቀን ይጠናቀቃል። Deus in adiutorium meum intende. Ravviva la nostra fede. Noi siamo uno, lo siamo già, riconosciamo, sperimentiamo, manifestiamo. ኢየሱስ በደሙ ከጠላት እስር ፈቶ በኃይሉ አያይዞናል። ይታይ ፍቅራችን አንገፋፋም እርስ በርሳችን እርስ በርሳችን እርስ በርሳችን እርስ በርሳችን እርስ በርሳችን